አስቸግሮት እሳት ሁሉ አልጠፋ ብሎ በጫማው እሳቱን ለማጥፋት ሲሞክር ጫማ ሁሉ ተያይዞ ነበር እና በመከራ ነው እንትን ያለው አልቃጠል ብሎ ማለት ነው። ያላየውን ነገር ልክ 6 ወሩ ላይ ያየው ከኋላው አሁን እኛ የምንለው ይሄ ለብላክ ማጂክ ዱል የሚጠቀሙበት ጥቁር አሻንጉሊት መኪና የኋላ ወንበር ላይ ተቀምጦ ነበር። ካልሲ፣ ፓንት፣ ኮፍያ የመሳሰለው ነገር ማለት ነው። የግል ንብረቶቻችሁ በሆኑ ነገሮች አስማቱና ድግምቱ ይሰራል። የኤሌክትሪክ አደጋ ሊያጋጥም ይችላል ከሌላው ሰው በተለየ ማለት ነው። መጥፎ የመኪና አደጋ ልብሳችሁ ላይ ላባችሁ ይወሰዳል። በተለይ የተለበሰ ልብስ አትስጡ የሚባለው ለዛ ነው። ምላስ ቁረጥ የሚባል ከሆነ የተላከው መንፈስ የአሻንጉሊቱ ላይ ምላሱን አውጥቶ ምላሱን ሲቆርጡ ትመለከታላችሁ። ልክ ያ በሚሆንበት ሞመንት ላይ ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እጅግ በጣም ወሳኝ የሆነ ብዙዎቻችሁ ልታውቁት ይገባል ያልኩትን መርሃ ግብር ነው ይዤ የቀረብኩት። ይሄ እንግዲህ የብዙ ሰው ጥያቄ ነው። ከዕለት ወደ ዕለት ችግሩ እየተስፋፋና እየተባባሰ ስለሄደ ብዙ ሰዎች ስለ እድላቸው ማወቅ ይፈልጋሉ። እድላቸው ተወስዷል አልተወሰደም የሚለውን ማረጋገጥ ይፈልጋሉ እና አንድ ሰው እድሉ እንደተወሰደ መተት እንደተላከበት የሚያውቅበት ምልክት ምንድን ነው? ጠቋሚ ነገሮች አሉ የሚሉ ጥያቄዎች ብዙ ጊዜ ይነሳሉ። እንግዲህ እነሱ ላይ ነው ትኩረት የምናደርገው እና የብዙዎቻችሁ ጥያቄ ምላሽ እንደሚያገኝም ተስፋ አድርጋለሁ እና እድላችሁ መወሰዱን የምታረጋግጧቸው ምልክቶች ምንድን ናቸው የሚለው ላይ ነው በደንብ የምነጋገረው። ከዛ ውጭ እንግዲህ አሁን ከመቼውም ጊዜ በላይ ይሄ የጥላ ወጊው መንፈስ ውጭም ሀገር ከኛም አልፎ ውጭም ሀገር በደንብ እየተሰራበት ነው። ሰዎችን ለመጉዳት ምን ያህል ርቀት ተሄዷል የሚለውን በቪዲዮ አስደግፈን የምንመለከት ነው የሚሆነው። በትላንትናው ምሽት እንግዲህ ከወዳጄ ከመምህር ተስፋዬ አብርሃ ጋር ረዘም ያለ የላይቭ ወይም ደግሞ የቀጥታ ስርጭት ፕሮግራም ነበረን። እዛ ላይ ያነሷቸው ነጥቦች አሉ። እነሱ ነጥቦች እንደገና ከልሳቸዋለሁ። ምክንያቱም ሁሉም ሰው ሊያውቃቸው ስለሚገባ ምናልባት ያለን አጋጣሚ ያላገኙና የቀጥታ ስርጭቱን ያላዩ እነዚህ ነጥቦች ማወቅ አለባቸው ብዬ ስለማስብ ስለሚጠቅማቸውም ጭምር እነሱንም ነጥቦችን አነሳለሁኝ። እንግዲህ መጀመሪያ የማተኩረው ምንድነው ይሄ አሁን ከቅርብ ጊዜ ወዲህ በአሻንጉሊት የሚሰራ ድግምት በጣም የተስፋፋ መጥቷል። እኛም ሀገር ውጭውም ሀገር ላይ እና እሱ ላይ የተወሰኑ ነጥቦችን አነሳለሁ። ከዛ በኋላ እድላችሁ መወሰድን የምታውቁባቸው የምታረጋግጡባቸው ምልክቶች ምንድን ናቸው? እነዛ ምልክቶች የምትመለከቱ ከሆነ እድላቸው የመውሰድ እድሉ ከፍተኛ መሆኑን ማመን ትችላላችሁ። ይህንን እንግዲህ ሌላ ሪፈረንስም እነግራችኋለሁ። ታይምስ ላይፍ በውጭ ሀገር የሚገኝ ሚዲያ ነው እና ከእሱም ላይ ያገኘሁትን ቁም ነገር አካፍላችኋለሁ እና በጣም ይጠቅማችኋል እና እስከ ፕሮግራሙ ፍጻሜ አብራችሁ የሆናችሁ የምትከታተሉ ከሆነ ራሳችሁንም በዛ መነጽር ውስጥ ልትቃኙ ትችላላችሁ ብዬ አስባለሁ። ስለዚህ ወደ ዋናው ነጥብ ስመጣ እንግዲህ ምንድነው ይሄ ከቅርብ ጊዜ ወዲህ ነጮቹ ብላክ ማጂክ የሚሉት ሟርትና ጦስ ነው፣ ሌላ ትርጉም የለውም። በጣም የተሰራበት ነው። እንግዲህ ሰዎችን ለመጉዳት ሰዎችን አደጋ ላይ ለመጣል ምን ያህል ርቀት እየተሄደ እንደሆነ በዚህ ማረጋገጥ ይቻላል እና ይህ አይነቱ አሰራር እንግዲህ የብዙ ሀገሮች ባህል ሆኖ ሲሰራበት ከቆየ ረጅም ጊዜ አስቆጥሯል። አሁንም የተሰራበት ነው እና ከነዛ ውስጥ አንደኛው በአሻንጉሊት የሚሰራ ድግምት ነው። እነሱ ብላክ ማጂክ ዱል ይሉታል። ያው ዱል ቶይስ፣ ፐፔት የተለያየ ስያሜ ስጡት እንጂ ያው ከጨርቅ የሚሰራ አሻንጉሊት ነው እና ብዙዎቻችን እንግዲህ ለልጆቻችን መጫወት አድርገን ከምንሰጣቸው ቁሶች መካከል አንደኛው ይሄ አሻንጉሊት ነው እና እዛ ላይ ጥንቃቄ ልናደርግ ይገባል። አሻንጉሊትን በአሻንጉሊትነት ብቻ አይደለም፣ ከዛ ጀርባ ብዙ እኛም ማናውቃቸው ሚስጥሮች ስለተደበቁ ልጆቻችሁ በአሻንጉሊት ባይጫወቱስ፣ ሌላ የተሻለ አማራጭ ብትፈልጉላቸውስ? ምክንያቱም አሁን በአሻንጉሊቶች እየተሰራ ያለው ሰይጣናዊ ተግባር ዓለምን በእጅጉ እየጎዳ ስለሆነ አሻንጉሊቶች ላይ ያላችሁ ግንዛቤ አሁን ከምታውቁት አሁን ካላችሁ ግንዛቤ የላቀ ቢሆን ይመከራል። እንግዲህ በቅርቡ አንድ ቪዲዮ ተልኮልኝ ነበረ። ይህንን ቪዲዮ እንድትያዩ ጋብዛችኋለሁ። ቪዲዮውን ተመልከቱት። ቪዲዮ ላይ እንደምትመለከቱት የአሜሪካ ፉትቦል ነው፣ 15 ቁጥር ነው። ያንን ሰው መጉዳት ተፈልጓል። እንግዲህ ምናልባት ወይ ኮከብ ተጫዋችም ሊሆን ይችላል። ስለዚህ እቺ ሴት ደግሞ ያኛው ቡድን ከሱ በተቃራኒ ያለው ቡድን እንዲያሸንፍ ፈልጋም ሊሆን ይችላል። ስለዚህ የምትሰራው ነገር ተመልከቱ። በመርፌ ደጋግማ እየወጋችው ነው። ደጋግማ እየወጋችው ምንድን ነው የሆነው? ተመልከቱ።
ሰውየው መቋቋም አቅቶት ሲወድቅና ተደግፎ ሲወጣ ነው። ይሄ ጥላ ወጊ ነው፣ ሌላ ምንም እንትን አይደለም። የፈረንጅ ጥላ ወጊ በሏት። በመርፌ ደጋግማ ነው እየተቀጠቀች ያለችው እና እንዲህ አይነት ነገሮች በጣም የተስፋፉ ስለመጡ እነዚህ ሁሉ ነገሮች የሚሰሩት እነዚህ አስማት ስራዎች የሚሰሩት አሻንጉሊት ላይ ነው። ሌላው ምንድነው? አሻንጉሊቱ ይሰራና በጨርቅ በደንብ ተስፍቶ ለምሳሌ ምላሱን ወይም ደግሞ የዛን ሰውዬ ምላሱ ቁረጥ የሚባል ከሆነ የተላከው መንፈስ የአሻንጉሊቱ ላይ ምላሱን አውጥቶ ምላሱን ሲቆርጡ ትመለከታላችሁ። ልክ ያ በሚሆንበት ሞመንት ላይ እዛም ሰለባ የሆነው ሰውዬ አደጋ ሲደርስበት ልትመለከቱ ትችላላችሁ። እና እንዲህ አይነት ነገሮች በጣም እየተስፋፉ መጥተዋል። ስለዚህ አሻንጉሊቶችን እንደቀላል ልንመለከት አይገባም። እንግዲህ በርካታ የዚህ የሟርትና የጦስ ስራዎች በየሀገሩ አሉ። ለምሳሌ ህንድ ውስጥ ብትሄዱ ካላጃዱ ይሉታል። ላቲን አሜሪካ ውስጥ ብሩጄሪያ እያሉ ይጠሩታል። እንዲሁም ደግሞ ሃይቲና አፍሪካን በጣም ያጥለቀልቀው ቡዱ ነው። ቡዱ ብዙዎቻችሁ ለቡዱ አዲስ አትመስሉኛም። በተለይ ደግሞ ጎግል ላይ ሰርች የምታደርጉ ሰዎች እና እንዲህ አይነት ነገሮች በጣም እየተስፋፉ መጥተዋል እና በአሻንጉሊት የሚሰሩ ድግምቶች በጣም ከመቼውም ጊዜ በላይ ሰዎችን እያጠቁ ነው። በቪዲዮ ላይ እንደተመለከታችሁት ማለት ነው እና ይሄ በጣም አደገኛ አካሄድ ስለሆነ ለልጆቻችን አሻንጉሊት ከመስጠት ይልቅ አሻንጉሊት እንዲጫወቱ ከማድረግ ይልቅ ሌላ አማራጮችን ብንፈልግ መልካም ነው ብዬ አስባለሁ። እሱም ብቻም አይደለም እንግዲህ አንዳንድ አሻንጉሊቶች ደግሞ እኛ ከምናስበው በላይ በተለይ በውጭው ዓለም ዋጋቸው በጣም ውድ ነው። ይሄ ዝም ብሎ የመጣ አይደለም። ዝም ብሎ በጨርቅ የሆነ ነገር ተሰርቶ ይሄ ነገር እንዴት ተወደደ የሚል ጥያቄ ሊነሳ ይችላል ነው። ከዛ ጀርባ የተደበቀ ሚስጥር ስላለ ነው እና አሻንጉሊቶች በጣም እየተሰራ ነው። አሁን አንዳንዶች ግራ ሊጋቡ ይችላሉ። ከዛ ጋር እንግዲህ ሰይጣናዊ ድግምት አለ። እሳት እያጨሱ የሚጨምሩበት እሳቱ ላይ የሚያጨሱት ነገር አለ። ከዛ ጋር አንዳንድ ጊዜ የአሻንጉሊቱን ልብ ይከፈትና ልክ ልብ ተሰርቶ ልቡ ሲወጋ ይታያል። ስለዚህ ያን አድርገው ቋጥረው የሆነ ነገር ጨምረው አሻንጉሊት ልብ ውስጥ በሚያደርጉም ጠንቋዮች አሉ እና ያ በሚደረግበት ሰዓት እንግዲህ ሰለባ የሆነውን ሰው በዚህ አይነት መንገድ ጉዳልኝ ነው፣ ሌላ ትርጉም የለውም እና እንዲህ አይነት በርካታ በአሻንጉሊት የሚሰሩ ድግምቶች ስላሉ አሻንጉሊት ላይ ያላችሁ አቋም ቢቀየር ትጠቀማላችሁ እንጂ አትጎዱም ማለት እፈልጋለሁ። ከዚህ ውጭ እንግዲህ ምንድነው ወደ ዋናው አጀንዳችን ስንሄድ ደግሞ ድላችሁ መወሰዱን የምታረጋግጡባቸው ምልክቶች ምንድን ናቸው? አሁን እዚህ ላይ ብያቸዋለሁ ቅድም። ማነው በጣም ኢንተረስቲንግ የሆነ ስቶሪ እንግዲህ በሪሰርች የተሰራ ስቶሪ አለ። በሪሰርች የተሰራ ስቶሪ፣ እዛ ስቶሪ ላይ እንዳልኳችሁ የተቀመጠ ነገር አለ እና ይህንን የሰራው ማን ነው? ታይምስ ላይፍ የተሰኘው ሚዲያ ኢዝ ባድ ላክ ቼዚንግ ዩ ዘ ሾኪንግ ትሩዝ አባውት ብላክ ማጂክ ይልና እግረ መንገድ በጣም ብዙ የሰራቸው ነገሮች አሉ። አሁን እንደነገርኳችሁ በአሻንጉሊት ስለሚሰሩ ድግምቶች ምናምን ግንዛቤ ከሰጠ በኋላ ከዚህ ጋር በተያያዘ ግን እድላችሁ እንዴት ነው ሲወሰድ እንዴት ነው የምታረጋግጡት የሚለውን ነገር በደንብ አብራርተውታል እና እሱን ነው የምነግራቸው። እንግዲህ ዓላማው ምንድን ነው? እንዲህ አይነት ነገር እድል መውሰድ ዓላማው ምንድን ነው? አንደኛው በእናንተ እድል መጠቀም ነው፣ ደጋግመን እንደምንናገረው። ከዛ ውጭ ግን ምንድን ነው የእናንተን እድል ወስዶ ሰዎችን መጉዳት፣ ተፈጥሯዊ እድላቸውን መቀማት። ቅድም እንዳልነው ለተለያየ ፐርፐዝ፣ ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ ሌላም ለሚፈልጉት ነገር እነዛ ሰዎች የእናንተን እድል ሲቀሙ ነው እድል መውሰድ እና ማድህየት፣ እናንተን ማጎሳቆል፣ እንዲሁም ደግሞ በመጨረሻ ከተሳካላቸው መግደል ነው። ከዚህ እንግዲህ በቀጣይነት የምንመለከተው ምንድነው? ሰለባ ስንሆን ወይም ደግሞ እንደዚህ መተት ሲላክብን በዱል ወይም ደግሞ በአሻንጉሊት ተሰርቶ የሚሆን በተለያየ መንገድ እኛን እድል ለመቀማት ጥረት የሚያደርጉት ሰዎች ያንን ነገር ሲያደርጉብን እንዴት ማወቅ እንችላለን? አሁን የብዙዎች እንግዲህ በጣም ኢንተረስቲንግ ጥያቄ ይሄ ነው። በጣም ወሳኙ ጥያቄ ነው። በምን ማወቅ እንችላለን? ምልክቶቹ ምንድን ናቸው? መተት እንደተላከብን፣ ድግምት እንደተሰራብን በምን እናውቃለን? የሚል ጥያቄ ያነሳሉ። አንደኛው የጤና ችግር ነው፣ ዋናው ማለት ነው። እና ለጤና ችግር እንጋለጣለን። በዚህ የጤና ችግሮች ውስጥ ምን አሉ ብለን ስንመለከት እንግዲህ አንደኛ የማያቋርጥ ራስ ምታት ነው። በማያቋርጥ ራስ ምታት እንሰቃያለን፣ እንጎዳለን። ከዛ ውጭ እንግዲህ ዲዝነስ ነው። ዲዚነስ ማለት አእምሮን ማወክና ራስን ማዞር ነው። አሁን በተፈጥሮ ራሴ ዞረ፣ ምን እንደነካኝ አላውቅም፣ አእምሮዬ በጣም ታውኳል፣ ምክንያቱም ግን ልናውቀው አንችልም ብለን ስንናገር እንደመጣለን እና ይሄ ምልክቱ ነው። መተት ሲላክብን
እድላችን ስንቀማ የምናያቸው ምልክቶች ውስጥ መካከል እነዚህን መጥቀስ ይቻላል። ሌላው ቅዠት ነው። በተደጋጋሚ ቅዠት ያስቸግረናል። ለእንቅልፍ ማጣት ችግር እንጋለጣለን። በድብርት እንጠቃለን። ስጋት ዝም ብሎ ባዶ ከመሬት ተነስቶ ስጋት ይይዘናል እና እነዚህ ምልክቶች ከጤና ችግሮች ጋር የተያዙ ምልክቶች ናቸው። ስለዚህ እነዚህን የምንመለከት ከሆነ የማይቋረጥ ራስ ምታት የሚያሰቃየን ከሆነ ዲዝነስ ወይም ደግሞ አእምሮ ማወክና ማዞር፣ ቅዠት፣ እንቅልፍ ማጣት፣ ድብርት፣ ስጋት የዕለት ከዕለት መገለጫዎቻችን ከሆነ መተት እንደተላከብን ማሳያ ምልክቶች ናቸው። እድላችን እንደተወሰደ ማሳያ ምልክቶች ናቸው። ከዛ ውጭ በሁለተኝነት የምንመለከተው እንግዲህ የማይቋረጥ ወይም ደግሞ ተከታታይ የገንዘብ ኪሳራ የሚያጋጥመን ከሆነ ይሄ ማለት ምንድን ነው? እንግዲህ በጣም ስራችን ላይ ስኬታማ ልንሆን እንችላለን። ግን ስራችን ፌለሪቲ ሲያጋጥመው እንዲሁም ደግሞ እነሱ የሚሉት ምንድነው እና ፌለርስ ነው የሚሉት እሱ ሲያጋጥመን በተደጋጋሚ ከሌላ ሰው ባልተለመደ መልኩ ከሌላ ሰው በተለየ ሁኔታ በሌባ መሰረቅ ሲያጋጥመን፣ ገንዘብ አባካኝ ስንሆን ወዘተ ይሄ የማይቋረጥ ተከታታይ የገንዘብ ኪሳራ ነው እና ይሄም ሲያጋጥመን አንደኛው ምልክት ነው እድላችን እንደተወሰደ እንዲሁም ደግሞ መተትና ድግምት እንደተላከብን ማሳያ ምልክት ነው። ሶስተኛ የፍቅር ወይም ደግሞ የትዳር ግንኙነት ችግር ነው። ይሄ ማለት ምንድን ነው? እንግዲህ ድሮ ለሌሎች ሮል ሞዴል ትሆናላችሁ ተብላችሁ ብዙዎች ዘንድ ስማችሁ ትዳራችሁ ሮል ሞዴል ሆኖ ወይም ደግሞ አርአያ ሆኖ ቀርቦ ሊሆን ይችላል። ነገር ግን እናንተ በማታውቁበት ሁኔታ ጸብ፣ ግጭት፣ አዘውትሮ ያለመስማማት በቤታችሁ ውስጥ ሲከሰት አንደኛው ምልክት ነው። በነገራችን ላይ ከጤና ምልክቶቹ ጋር በተያያዘ እንግዲህ ሐኪም ቤትን ብትሄዱ ሐኪሞቹ የማይቋረጥ ራስ ምታት እያጠቃችሁ እንደሆነ፣ ዲዝነስ እያጠቃችሁ እንደሆነ፣ ቅዠት፣ እንቅልፍ ማጣት፣ ድብርት፣ ስጋት የመሳሰሉት እያጠቋችሁ እንደሆነ ነግራችኋቸውም በጣም ያመናል እያላችኋል የፈለገ ቢመረምሩ ምልክቱን ሊያገኙት አይችሉም እና ከሕክምና ባለሙያዎች ግንዛቤና እውቀት ውጪ ነው፣ በላይ ነው። ይሄ ረቂቅ የመንፈስ ስራ ስለሆነ እነሱም ሊያገኙት አይችሉም እና ብዙዎች እንግዲህ ውጭ ሀገር ሄደው ታክመው አዳም ሲባሉ ሰማላችሁ። እዚህ ቦታ ላይ ሄደ ታይላንድ ነበር፣ ቻይና፣ አሜሪካ፣ ባንኮክ ምናምን የሚባል ነገር ሰማላችሁ። ነገር ግን ያን ሁሉ ከስክሶ ቤቱን ሸጦ ዘመዶቹ ረድተውት ሊድን አልቻለም። እንኳን ሊድን ይቅርና የበሽታውን ሲምፕተም ሐኪሞቹ ሊያገኙት አልቻለም ሲባል ተደጋጋሚ ሰምታችሁ ሊሆን ይችላል እና ይሄ ረቂቅ የመንፈስ ስራ ነው፣ ልንነቃ ይገባል። ሌላው እንግዲህ ምልክት ምንድን ነው? ከሰዎች ጋር ራስን መነጠል፣ ከሰዎች ጋር ረጅም ጊዜ አብሮ ለሆነ ያለመፈለግ፣ ይሄ ምልክቱ ነው። ይሄ ምልክቱ ነው። እነዚህ ነገሮች የምትመለከቱ ከሆነ በትንሽ ነገር የምትበሳቸው፣ የማያበሳጭ ነገር የሚያበሳጫቸው፣ ድሮ በጣም ትዕግስተኞች ሆናችሁ አሁን ያ ባህሪያችሁ ተለውጦ ትዕግስተኛ መሆን ከተሳናችሁ ምልክቱ ነው። መተት እንደተላከባችሁ እድላችሁ እንደተወሰደ የምታውቁበት ምልክት ነው። የሆነ ሰው ነው በምንድን ነው ይሄ ነገር የሚሰራው የሚለውንም ነገር አብረን መመልከት እንችላለን እና እንዲህ አይነት ነገሮች በብዛት የሚሰሩት በምንድን ነው? እንግዲህ በየዋህነት ልብሶቻችንን ለሰው ልትሰጥ እንችላለን። አትስጡ የሚባለው ለዛ ነው። ከልብሳችሁ ላይ ላባችሁ ይወሰዳል። በተለይ የተለበሰ ልብስ አትስጡ የሚባለው ለዛ ነው። በአብዛኛው የሚሰራው ያው በላብ ስለሆነ ማለት ነው እና በፀጉራችሁ ይሰራል። ፀጉራችሁ ተቆርጦ ተወስዶ በፎቶችሁ ይሰራል። የግለሰቡ በሆነ ንብረት ሁሉ ይሰራል። እንዲህ አይነት ነገሩ መነጽር ሊሆን ይችላል፣ ሽቶ፣ ካልሲ፣ ፓንት፣ ኮፍያ የመሳሰለው ነገር ማለት እና የግል ንብረቶቻችሁ በሆኑ ነገሮች አስማቱና ድግምቱ ይሰራል። ስለዚህ ይሄ የጦስና የሟርቱ ሰለባ የምትሆኑት የብላክ ማጂኩ በእንደዚህ አይነት ሁኔታ ነው ማለት ነው እና ይሄ ለጥንቃቄ ነው እንግዲህ የምንናገረው። ይሄ እኛ ብቻ የምንለው ነገር አይደለም። እንደነገርኳችሁ ነው ታይምስ ላይፍ ኢዝ ባድ ላክ ቼዚንግ ዩ ዘ ሾኪንግ ትሩዝ አባውት ብላክ ማጂክ የሚለው ላይ ይህንን ሁሉ ዘርዝሮ አስቀምጦታል እና መጥፎ ዕድል ለምንድን ነው የሚያባረራችሁ? ሁሌም የመጥፎ ዕድል ሰለባ የምትሆኑት ለምንድን ነው? ሌላ ትርጉም የለውም እና በጣም አስደንጋጭ እውነታ ስለ ብላክ ማጂክ ስለ ጥቁሩ አስማት አስደንጋጭ እውነታ በሚል በፎቶ አስደግፎ ያወጣው ዘገባ ላይ ነው ይህንን ሁሉ የሚለው እና ብላክ ማጂክ ምንድን ነው የሚለውን በደንብ ያብራረዋል እና ብላክ ማጂክ የሚለው ላይ እንደውም የሚናገረው ምንድን ነው? ዳርክ ኢነርጂ
ይሄ ከጥንቆላ ጋር ከአስማት ጋር ከሪቹዋልስ ጋር የተገናኘውን ዳርክ ኢነርጂ ሰዎች በክፋት ወደ እናንተ ሲለቁት ያ እናንተ ላይ ተግባራዊ እንዲሆን ሲያደርጉት ያ ብላክ ማጂክ ነው። ያው ጥንቆላ አስማት ነው፣ ድግምት ነው እኛ እንደምንለው ማለት ነው። እና ይህንን የሚያደርጉት ለምንድን ነው? እንግዲህ በሱፐር ናቹራል ፎርስ አማካይነት ሰዎችን ለመጉዳት ሲፈለግ፣ ሰዎችን ኮንትሮል ማድረግ ሲፈለግ፣ ሰዎችን በቁጥጥር ስር ማድረግ ሲፈለግ እንደውም ቃል በቃል የሚለውን ላንብብላችሁ። ብላክ ማጂክ often referred to as dark energy, occult spells or malevolent rituals is believed to be a supernatural force used to manipulate ልብ አድርጉ harm or control others። እንግዲህ እናንተ መቆጣጠር ሲፈልጉ ነው ይሄንን የሚያደርጉት እና practiced in a different culture for centuries። ይሄ በተለያዩ ቅድም ላኳችሁ ህንድ ውስጥ፣ ላቲን አሜሪካ ምን ብዬ ነገርኳችሁ ማለት ነውና it is associated with curses እርግማን ነው hexes and rituals intended to bring misfortune to a target። እና ይሄ በደንብ ይነግራችኋል እናንተ ከጥቅም ውጭ ከጨዋታ ውጭ ለማድረግ በጥንቆላ አማካይነት በአስማት አማካይነት እነዚህ ነገሮች ሁሉ ሊደረጉባቸው ይችላሉ። ቅድም ብያቸዋለሁ። ህንድ ውስጥ እንግዲህ ካላጃዱ እያሉ ይጠሩታል። ላቲን አሜሪካ ውስጥ ብሩጂሪያ፣ ቡዱ የተባለ በተለያዩ ሀገሮች የተለያዩ ስም እየተሰጠው። ስለዚህ ይሄ ምንድነው? ጥንቆላና አስማት ዓለም አቀፍ ይዘት እንዳለው በዚህ መረዳት እንችላለን። እና ሳይንስ ዛት ዩ ማይት ቢ አፌክትድ ባይ ብላክ ማጂክ የሚለው ላይ አሁን የነገርኳቸውን ምልክቶች ትመለከታላቸው። እንደምን እንግሊዝኛው ነው የሚለው አንደኛው አንኤክስፕሌንድ ፊዚካል ኤንድ ሜንታል ሄልዝ ኢሹ ነው የሚለው ተንትኜ ይችላችኋለሁ። እና እንደውም አንዳንዶቹ ለገለጻ ሁሉ የሚያስቸግሩ ናቸው። ሁለተኛው ኮንቲኒዩስ ፋይናንሻል ሉዝስ ኤንድ ካሪየር ፌለርስ የሚለው ነው። ሶስተኛው ሪሌሽንሺፕ ፕሮብለም ኤንድ ሶሻል አይሶሌሽን የሚለው ነው። አራተኛው ባድ ላክ ኤንድ ስትሬንጅ ኮንሲደንስ የሚለው ነው። በባድ ላክ እንግዲህ በመጥፎ ዕድል፣ አሁን እኛ መጥፎ ዕድል ነው በተደጋጋሚ የሚገጥመን እና ስትሬንጅ የሆነ ኮንሲደንስ አጋጣሚዎች፣ እንግዳ የሆኑ አጋጣሚዎች በደንብ ሊያጋጥመው ይችላሉ። ለምሳሌ የኤሌክትሪክ አደጋ ሊያጋጥም ይችላል፣ ከሌላው ሰው በተለየ ማለት ነው። መጥፎ የመኪና አደጋ፣ ወንዝ ውስጥ ገብቶ ሰለባ የመሆን እንዲህ አይነት ነገሮች እና ማሽነሪ ብሬኪንግ፣ እነዚህ ሁሉ እንግዲህ ከመተትና ከእድል መወሰድ ጋር የተያዙ ናቸው። እዚህ ላይ በጥናት የተደረጉ ነገሮች ናቸው። መልካም ነገሮችን ማጣት፣ እጃችን ገብቶ የነበሩ መልካም ነገሮችን ሚስ ማድረግ፣ እነዚህ ሁሉ ምልክቶቹ ናቸው። ከዛ ውጭ እንግዲህ ፊሊንግ ኦፍ ቢንግ ዋችድ ኦር ፎሎውድ እና እንደዚህ አይነት ሰለባ የሆኑ ሰዎች ምንድነው ሌሎች ሰዎች እንደሚከታተሏቸውም አንደርስታንድ ያደርጋሉ፣ ወይም ደግሞ የሹክሹክታ ይሰማቸዋል። ሰዎች እየተከታተሉኝ ነው፣ እያጠኑኝ ነው የሚል ስጋት ውስጥ ይገባል። ቅድም ስጋት ብለናል። የማይሆን ስጋት ውስጥ እንገባለን። ሰዎች እያጠቁኝ ነው፣ እየተከታተሉኝ ነው፣ እየተመለከቱ ነው የሚሉ ሰዎች አጋጥሟቸው አያውቅም እና ያ ምልክቱ ነው። እንግዲህ ብላክ ማጂክ እንዴት እንደሚሰራም በደንብ ከዚህ በፊትም ስለ አስማት፣ ስለ መተት፣ ስለ እድል ስላወራን እዛ ላይ በደንብ ተመልክተነዋል። እና ዋናው ግን በምን እንደሚሰራ ካወቃችሁ እነዛ ንብረቶቻችሁን መጠበቅ ነው። ሌላው ደግሞ ምልክቶቹን ካወቃችኋቸው እንደተባለው የጤና ችግር እንደሚያመጡ፣ የማያቋርጥ የገንዘብ ኪሳራ እንደሚያስከትል፣ የፍቅር ግንኙነት ወይም የትዳር ግንኙነት ችግር እንደሚያስከትል ተናግረናል። በዛ ውስጥ ደግሞ ነጥቦችን በዝርዝር ገልጸናል። እና እነዚህን ነገሮች በእናንተ ህይወት ላይ ፍሪኩዌንትሊ የምትመለከቱ ተደጋጋሚ በድግግሞች የምትመለከቱ ከሆነ ሰለባዎች ናቸው። ስለዚህ ይህንን ምልክት ካየን ምን እናድርግ የሚል ጥያቄ መነሳቱ አይቀርም። ለዛ እንግዲህ መፍትሄው እንዳልነው እንደ የእምነታችን ወደ ፈጣሪያችን መመለስ ነው። በዛ ውስጥ እንግዲህ ብዙ ነገሮች አሉ። እንደ የእምነት የእስልምና እምነት ተከታዮች ሊኖሩ ይችላሉ፣ የክርስትና እምነት ተከታዮች ሊኖሩ ይችላሉ። የእስልምና እምነት ተከታዮች እምነታቸው የሚያዛቸውን ጸሎት፣ ስግደት የመሳሰለውን የክርስትና እምነትም ጋር ስትመጡ ደጋግመን የምንለው ነገር አለ። መስገድ፣ መቁረብ፣ መጾም፣ መጸለይ መፍትሄው ይሄ ነው። ሌላ ምንም መፍትሄ የለውም። እና ብዙ ጊዜ እንግዲህ እንዲህ አይነት ክፉ ሰዎች ያባርሯቸዋል። እንግዲህ ቼዚንግ የሚለው ያ ነው። ሰዶ ማሳደድ በሉት። ሰዶ ማሳደድ ይሄ ህይወት እስካለ ድረስ የሚቀጥል ነው። ክፉ ሰዎች እስካሉ ድረስ፣ በአስማት የሚያምኑ ሰዎች እስካሉ ድረስ የሚቀጥል ድርጊትና እንቅስቃሴ ስለሆነ ምልክቶቹን ካወቅናቸው እንደገና ከምልክቶቹም ውጭ በምን እንደሚደረግ ካወቅን ጥንቃቄ ማድረግ የኛ ፋንታ ነው። እንግዲህ ስለ ድግምት ወይም ደግሞ በአሻንጉሊት ስለሚሰሩ ድግምቶች አንስተናል። እሱም ካነሳን አይቀር ትንሽ ነጥቦችን ልጨምርላችሁና ፕሮግራም የለዝጋ
እንግዲህ አሁን ከመቼውም ጊዜ በላይ አሻንጉሊቶች በጣም የተሰራባቸው ነው። አንዳንድ ቦታ ላይ ለምሳሌ ሆስፒታል ስትሄዱ ፍጹም ሰው የሚመስሉ አሻንጉሊቶች ፕራክቲካሊ የተሰራባቸው ነው። ለኦፕራሲዮን፣ ለአናቶሚ ጥናት ምናምን እየተባለ ማለት ነው። እና ያ የሰለቻቸው ዶክተሮች ግን አሁን ወደ ትክክለኛው መንገድ እዛ ላይ ተለማምደው ሰው ላይ የጭካኔ ቢላዋ ማሳረፋቸው አይቀርም። እንዲሁም ደግሞ አሻንጉሊቶች ለሴክስ ወርክ እየተፈለጉ ነው። ፍጹም የሆነ ከሰው ጋር ተመሳሳይ ስጋ ለበስ የሚመስሉ አሻንጉሊቶችን እየሰሩ ነው እና ስለዚህ አብዛኛው የሚገለገሉባቸው ለምንድነው? ለምሳሌ አሁን ዲዛይነሮች ልብስ አልብሰው ልብሳቸውን ለማስታወቅ ይጠቀሙባቸዋል አሻንጉሊቶችን። እንደውም አንዳንድ የሬዲዮ ፕሮግራሞች ላይ አሻንጉሊት ያገቡ ሴቶች እንዳሉ ሁሉ ሰምተናል። እና ዓለም ወዴት እየሄደ ነው? አያችሁ፣ ከእግዚአብሔር ተፈጥሯዊ እውነት እየወጣን ነው ማለት ነው። የሚፈለገውም ደግሞ ያ ነው። ለጨለማው ኃይላት ይሄ ትልቅ ድል ነው። ዓለምን ማጎሳቆል ስለሆነ የእግዚአብሔርን ስራ ስለማይችሉ እንጂ ዲስክሬዲት ማድረግ ስለሆነ በዛ መንገድ በጣም እየሰሩ ነው። እና በነገራችን ላይ ስለ አሻንጉሊት ስናወራ የምናገኘው እውነት ምንድነው? ለምሳሌ እነ ኤለን መስክ በአንድ ወቅት ከሰው ላይ የሚከፈላቸው ውብ እና በጣም አትራክቲቭ የሆኑ ሞዴሎችን እያሳዩ ነበረ። እንደውም ከሞዴሎች ይልቅ ከትክክለኛው ሂውማን ቢንግ ሞዴሎች ይልቅ አንድ በጣም ቆንጆ ሞዴል አሻንጉሊት ሞዴል አሳይተው የሚከፈላትን ገንዘብ ሁሉ ይፋ አድርገው ነበረ። እና በዚህ አይነት ደረጃ አእምሯችንን እየተቆጣጠሩት ነው። አሻንጉሊቶች ላይ አሁን እየተሰራ ያለው ነገር ቀላል ነገር አይደለም። ምክንያቱም በእነሱ አማካኝነት ዓለም ላይ ሊረጩት የፈለጉት መርዝ ስላለ እየሰሩ ነው። አሁን ከትክክለኛው ሰዎች ከሚሰሯቸው ፊልሞች ይልቅ እንግዲህ ብዙ ጊዜ የቦክስ ኦፊሱን የፊልም ደረጃ የሚቆጣጠሩ አኒሜሽን ፊልሞች ናቸው። ለምንድን ነው? አኒሜሽን የአሻንጉሊት ፊልም ነው። ያ የራሳቸው ምክንያት ስላላቸው ነው። እና እዚህ ላይ ልንነቃ ይገባል። እና እንግዲህ አሻንጉሊትን በተመለከተ ኦገስት 29 2024 ላይ ዊኒፔግ ቻይና ውስጥ አንድ ግለሰብ የ45 ዓመት ግለሰብ በቁጥጥር ስር ውሎ ነበር። ይሄ ምንድነው? እንደውም የሚለው ምንድነው? አናቶሚካሊ 20 ኮሬክት ፌሜል ዶል ነው የሚለው። እነሱን በትዕዛዝ አሰርቶ ወደ ካናዳ ላሸጋገር ሲል ቫንኮቨር ካናዳ የሚገኘው ካናዳ ቦርደር ሰርቪስ ኤጀንሲ ጉዳዩን ተከታትሎ ይፋ አድርገውበት ነበር። ይህ ሰውዬ ወደ ዘብጥያ ወርዷል። እና በዚህ የተነሳ ይሄ የህፃናትን የፖርኖግራፊ ጥቃት ወይም ደግሞ እነሱ ያሉት ምንድነው ቻይልድ ፖርኖግራፊ ኦፌንስስ በደንብ ፕሮሞት እያደረገ ነው፣ ያንን ተግባራዊ እያደረገ ነው በሚል ነው የያዙት። እና ይሄ ይፋ ስለወጣ ነው እንጂ ይፋ ያልወጡ ብዙ በዚህ አይነት ጉዳዮች ላይ እየተሰራባቸው ያሉ እውነቶች አሉ። እና አሻንጉሊቶችን እንደዋዛ እንድንመለከት ስላልተፈለገ ነው። በተለይ ደግሞ የሴክስ ወርከሮችን በተመለከተ ልክ እንደዚ አይነት አሻንጉሊቶችን በመፍጠር ለዛ ተጠቃሚዎች የማቅረቡ ነገር ደግሞ አሁን ትሬንዱ እየተለመደ መጥቷል። እና እንግዲህ ይሄ ሰውዬ ቻይና ውስጥ በቁጥጥር ስር ውሏል ያልኳችሁ ግለሰብ ኦክቶበር 2023 እና ኦገስት 2024 ነው እነዚህን አሻንጉሊቶች በብዛት አሰርቶ ሊያዘዋውር ሲል እጅ ከፍንጅ የተያዘው ማለት ነው። እና የእሱ ይፋ ስለወጣ ነው። ይፋ ያሉት ደግሞ ብዙ በዛ አይነት ሁኔታ የሚሰሩ ሰዎች አሉ። ስለዚህ ዓለማችን በምን አይነት መንገድ ላይ እየተጓዘች ነው የሚለውን በዚህ መረዳት ትችላላችሁ። ይሄ እድልን ማውሰድ፣ ብላክ ማጂክን ተግባራዊ ማድረግ፣ ድግምትን ተግባራዊ ማድረግ። እንግዲህ ድግምት ኳስ ሜዳ ገብቷል እንዳልኳቸው አሜሪካ ፉትቦል ይሁን እንጂ የስፖርት ማዘውተሪያ ስፍራ ላይ ነው። እዛ ቦታ ላይ ነው እንግዲህ ያንን ተጫዋች ከዛ ለማስወጣት በጭካኔ ማለት ነው ደጋግማ ያንን በማውቀት ከጥቅም ውጭ አድርጋው ተዝለፍልፎ ሲወርቅ ሁሉ እንመለከተዋለን። እና ለእንደዚህ አይነት ነገር ትኩረት እንስጥ። በተለይ ደግሞ እንደዚህ አይነት ነገር ዝም ግድ የማይሰጠን ሰዎች እኛ ላይ አፕላይ እስኪደረግ ድረስ አንጠብቅ። ዓለም እየሄደበት ያለው መንገድ አስቀያሚ ስለሆነ በነገራችን ላይ ይሄ በዱላ የሚሰራው ብላክ ማጂክ ወይም ደግሞ አስማት፣ ሟርት፣ ጦስ እኛም ሀገር ውስጥ በደንብ እየተሰራበት ነው። ጠጋች ይሰሩበታል። ምላስ ቆረጥልኝ፣ ልቡን ውጋልኝ፣ በመስተፋቅር አደንዝዝልኝ፣ እንደዚህ አይነት ነገሮች አሻንጉሊቶች ላይ በደንብ እየተሰሩ ነው። ስለዚህ ከአሻንጉሊት ጀርባ ብዙ እኛ የማናውቃቸው ሚስጥሮች ስላሉ ልንነቃ ይገባል። አንድ ገጠመኝ ልንገራችሁ ይህንን በተመለከተ እና አንድ በጣም በቅርብ የማውቀው ሰው አለ እና ያሰብነም ትናንትና በመምህር ተስፋዬ ላይቭ ፕሮግራም ላይ። ውጭ ሀገር ሄድና አዲስ መኪና ይገዛል። አይ ቲንክ ጀርመን ነው።
መኪናውን ይዞት ይመጣል። እዛው በደንብ አይቶ የገዛው መኪና ነው። በጣም ውድ መኪና ነው። በጣም ጥሩ መኪና ነው። እዚህ ሲመጣ መኪናውን እንቀሳቀስም አለ። አዲስ መኪና ነው። 00 ነው። ያልተነዳ መኪና ግራ ይገባል። ብዙ ብር ነው ያወጣበት። ካምፓኒው ይደውላል። እንዴት ይሆናል? የሚሰራ መኪና ነው የሸጠንልህ። ይሄው እምቢ አለኝ። ጫናውና አይ ቲንክ ዱባይ አላቸው መሰለኝ የሆነ ብራንች እዛ አሳየው። እዛ መስሎ እንደገና እንግዲህ መኪና ደግሞ ይታያቸው ጭናችሁ እንደገና ወስዳችሁ እዛ ስታስፈትሸው እዛ ተፈተሸ። እዛ ሲሄድ ደግሞ መኪናው ሰራ ነው። ተመልሶ መጣ። እዚህም ሲመጣ እምቢ አለው። በቃ ዝም ብሎ መኪናውን ግቢ ውስጥ ተወው ማለት ነው። በሌላ መኪና መንቀሳቀስ ጀመረ። የሚገርማቸው 6 ወር ግቢ ውስጥ ቆሞ መኪናው እንግዲህ ልጆቹ ይገባሉ። አንዳንዴ ሲጫወቱ ባለመኪናው ልጆች ሲገቡ ሲወጡ፣ እሱም ሲገባ ሲወጣ አንዳንዴ ወንበር መስታወት ምናምን ለማጸዳዳት ያላየውን ነገር ልክ 6 ወሩ ላይ ያየው። ከኋላው አሁን እኛ የምንለው ይሄ ለብላክ ማጂክ ዱል የሚጠቀሙበት ጥቁር አሻንጉሊት መኪና የኋላ ወንበር ላይ ተቀምጦ ነው። እንግዲህ 6 ወር እየተመላለሱ መኪና ውስጥ ግቢ ውስጥ ቆሞ ልጆቹ ሊጫወቱ ምናምን ይገባሉ አለ። በዚህ ደረጃ ሴጣን ይሰውርባቸዋል። ልጁ በጣም ጸጋ ያለው ልጅ መንፈሳዊ ሕይወቱ ላይ ጠንካራ ስለነበረ ይሄ ነው ጉዳዩ አለ። ጸበል ረጨበትና አውርዶ እንደውም ያቃጠለበትን ቪዲዮ ሁሉ ልኮኝ ነበር። የት እንዳልኩት አላውቅም እንጂና አቃጥሎት እሳት ሁሉ አልጠፋ ብሎ በጫማው እሳቱን ለማጥፋት ሲሞክር ጫማ ሁሉ ተያይዞ ነበር እና በመከራ ነው እንትን ያለው አልቃጠል ብሎ ማለት ነው። በዚህ ደረጃ ይሰሩባችኋል። መጨረሻ ላይ አልኩት የጓጓሁበት እንትን እንግዲህ ውጭ ሀገር ድረስ ሄዶ ወስዶ አስመርምሮት ይሰራል ተብሎ እዚህ ትመጣ አልሰራም ያለው 6 ወር ግቢ ውስጥ የቆመው መኪና የአሻንጉሊት ከተቃጠለ በኋላ ግን መኪናው መስራት ጀመረ። ብላክ ማጂክን፣ ጥቁር አስማትን፣ ሟርትን፣ ጦስን እንደ ዘበታ እንመልከት። ብዙዎች ሰለባ ስለሆናችሁ ሌሎች በሚያላግጡ እንደዚህ አይነት ነገሮችን ዋጋ በማይሰጡ ዋጋ አለመስጠት ብቻ አይደለም አትስሙ በሚሏችሁ ሰዎች እንዳትታለሉ። የዓለም እውነት በጣም እየተቀየረ ነው። ስለዚህ ጥንቃቄ አድርጉ የሚለውንም ግንዛቤ እግረ መንገድ ወደ እናንተ ለማድረስ ነው ይህንን መርሃ ግብር የሰራሁት። ስለዚህ ከላይ ጠቀስኩላቸውን ምልክቶችን የምትመለከቱ ከሆነ እድላችሁ ለመወሰዱ እንዲሁም ነው መተትና ድግምት እንደተለከባችሁ ማሳያ ምልክቶች ናቸውና ጥንቃቄ ልታደርጉ ይህንን ምልክት በምታዩበት ሰዓት ላይ ወደ ጸበል መሄድ፣ መጸለይ፣ ተግባራዊ እንቅስቃሴ ላይ መትጋት ይኖርባችኋል የሚለውንም መናገር እፈልጋለሁ። እንግዲህ ለዛሬ ለእናንተ ይሆናል ብዬ ያቀረብኩት መርሃ ግብር የተከታተላችሁት ነበረ። በቀጣይ እንዲሁ በሌላም ግንዛቤ በሚፈጥር መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም